ዋና ዋና ዜናዎች የኢትዮጵያ ልማት ባንክ የ31 ሚሊዮን ዩሮ ብድር ሊሰጥ መሆኑ ተሰምቷል። ለመሆኑ ብድሩ እንዴትና ለየትኞቹ ዘርፎች የሚቀርብ ነው? ዝርዝር ይዘንበታል። ከሰሞኑ የአሜሪካና የአውሮፓን ትኩረት የሳበ የ1.5 ቢሊዮን ዶላር ቦንድ ሽያጭ ተካሂዷል። በውጭ ዜና እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከኢትዮጵያ ልማት ባንክ ሳምንታዊ የዜና ሰዓታችን ተጀምሯል። እንደተለመደው የሀገር ውስጥና የውጭ አጫጭር የፋይናንስ መረጃዎች ተጠናቅረዋል። አስማረ ቸኮል ነኝ። አብራችሁ እንድትቆዩ በክብር ጋብዣለሁ። በቅድሚያም የኢትዮጵያ ልማት ባንክ ለኢንተርፕራይዞች የፋይናንስ እድገትና አካታችነት እየሰራው ነው አለ። የባንኩ የውጭ ፈንድና ሆልሴል ፋይናንሲንግ ምክትል ፕሬዚዳንት አይዳ አርቄው እንደተናገሩት ኢንተርፕራይዞች የአቅም ግንባታ የፋይናንስና የቴክኒክ ድጋፍ ሲደረግላቸው ቆይቷል። ድጋፉ አነስተኛና መካከለኛ ኢንተርፕራይዞች የተሻለ የፋይናንስ አቅርቦት፣ የንግድ አፈጻጸምና የኢኮኖሚ እድገት እንዲኖራቸው ያስቻለ ነው። ባንኩ በተለይም በግጭት አደጋ በተጎዱ አካባቢዎች የሚገኙ ኢንተርፕራይዞችን መልሶ ለማቋቋም እየሰራ ይገኛል። ከአውሮፓ ህብረትና ከጀርመን ልማት ባንክ ወይም KfW በተገኘ ፋይናንስ የዝቅተኛ ወለድ ብድር አገልግሎት ለአነስተኛና መካከለኛ ኢንተርፕራይዞች ሊቀርብ ነው። የመልሶ ማቋቋም ፕሮጀክቱ ለስራ ዕድል ፈጠራ፣ ጠንካራ ኢንተርፕራይዞችን ለመፍጠርና ለኢኮኖሚ እድገት ከፍተኛ ሚና ይኖረዋል ያሉት ምክትል ፕሬዚዳንቷ ለዚህ ግብ በጋራና በትብብር መስራት ያስፈልጋል ሲሉ ጥሪ አቅርበዋል። የኢትዮጵያ ልማት ባንክ የ31 ሚሊዮን ዩሮ ብድር ሊሰጥ ነው። ባንኩ ብድሩን የሚሰጠው በግጭት አደጋ በተጎዱ አካባቢዎች ለሚገኙ የጥቃቅንና አነስተኛ እንዲሁም መካከለኛ ኢንተርፕራይዞች ነው። ገንዘቡ ከአውሮፓ ህብረትና ከጀርመን ልማት ባንክ የተገኘ መሆኑ ታውቋል። የባንኩ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞችና የግሪን ኢኮኖሚ ፕሮጀክቶች ዳይሬክተር አቶ ተፈራ በፍቃዱ እንደተናገሩት ብድሩ በተመጣጣኝ የወለድ መጠን ስርዓት የሚቀርብ ይሆናል። አገልግሎቱ በአነስተኛ የወለድ መጠን ለመጀመሪያ ዙር በተመረጡ 4 ባንኮችና በአንድ የማይክሮ ፋይናንስ በኩል እንደሚቀርብ አቶ ተፈራ አክለው ገልጸዋል። በአፋር በአማራና በትግራይ ክልል የሚገኙ ኢንተርፕራይዞች የድሉ ተጠቃሚ ይሆናሉ ተብሏል። ማኒፋክቸሪንግ ወይም ማምረቻ፣ አገልግሎት፣ ንግድ ስራ፣ ኮንስትራክሽንና የግብርና ማቀነባበሪያዎች ደግሞ የብድር አገልግሎት ተጠቃሚ የሚሆኑ ዘርፎች ናቸው። ከአጠቃላይ የብድር አቅርቦቱ በሴቶችና በወጣቶች ለተቋቋሙ ኢንተርፕራይዞች ቅድሚያ ይሰጣል ተብሏል። በዚህ ዙሪያ የመከረ የዳሰሳ ግምገማ ማረጋገጫ ወርክሾፕ በኢትዮጵያ ልማት ባንክ ተካሂዷል። የኢትዮጵያ ልማት ባንክ በግጭት አደጋ ለተጎዱ አካባቢዎች ለሚገኙ ኢንተርፕራይዞች በዝቅተኛ የወለድ መጠን ብድር ለማቅረብ የሚያስችለውን ስምምነት ከአጋር አካላት ጋር ባለፈው ግንቦት ወር 2018 ዓ.ም መፈጸሙ ይታወሳል። የኢትዮጵያ ልማት ባንክ በሆርቲካልቸር ዘርፍ የሚያደርገው የፋይናንስ ድጋፍ ውጤታማነቱ እንደቀጠለ ነው። የግብርና ሚኒስቴር እንዳስታወቀው በ2018 በጀት ዓመት ከሆርቲካልቸር ወጪ ንግድ 490 ሚሊዮን ዶላር ገቢ ተገኝቷል። ገቢው ለውጭ ገበያ ከቀረበ የአበባ አትክልትና ፍራፍሬ ምርቶች የተገኘ ነው። የኢትዮጵያ ልማት ባንክ ዘርፉን ከረጅም ዓመታት ጊዜ ጀምሮ በሊዝና በፕሮጀክት ፋይናንሲንግ ዘርፍ ሲደግፍ ቆይቷል። ባንኩ ባለፉት 3 ዓመታት ብቻ 9 ግዙፍ ኩባንያዎችን ፋይናንስ እያደረገ የሚገኝ ሲሆን ከነዚህ መካከል ቀርጫንሼ ትሬዲንግ፣ ቨርዳንት ሃርቨስት፣ ኤስቡም አግሮ ኢንዱስትሪ እና ሉና ኤክስፖርት ተጠቃሾች ናቸው። እነዚህ ግዙፍ ፕሮጀክቶች ከሚፈጥሩት የስራ ዕድል፣ የቴክኖሎጂ ሽግግርና የኢኮኖሚ መነቃቃት በተጨማሪ ለሀገር ከፍተኛ የውጭ ምንዛሬ ግኝት ሆነዋል። እንደ ግብርና ሚኒስቴር መረጃ በ2019 በጀት ዓመት ከሆርቲካልቸር ዘርፍ 575 ሚሊዮን ዶላር ገቢ ለማግኘት እቅድ ተይዟል። ከውጭ ወደ ተገኙ መረጃዎች ሳልፍ አፍሪኤግዚም ባንክ ታሪካዊ የተባለ የ1.5 ቢሊዮን ዶላር ቦንድ ሽያጭ አካሄደ። የአፍሪካ ኤክስፖርት ኢምፖርት ባንክ አፍሪኤግዚም ባንክ ባለ 2 ክፍል ዱዋል ትሬንች የሆነ የ1.5 ቢሊዮን አሜሪካን ዶላር ቦንድ ሽያጭ ነው ያካሄደው። ባንኩ እንደ አውሮፓውያን አቆጣጠር ከሐምሌ ወር 2021 ወዲህ ለመጀመሪያ ጊዜ ያወጣው የቦንድ ሽያጭ በታሪኩ ትልቁ እንደሆነ ተገልጿል። ቦንዱ በ5 ዓመት ተኩልና በ10 ዓመት ጊዜ ገደብ ውስጥ የቀረበ መሆኑ ተገልጿል። ሽያጩን ተከትሎ ከአውሮፓ ከኤስያና ከአሜሪካ ባለሀብቶች ከፍተኛ ፍላጎት ያስተናገደ ሲሆን የትዕዛዝ መዝገብ ወይም ኦርደር ቡኩ እስከ 3.8 ቢሊዮን የአሜሪካን ዶላር መድረሱ ተነግሯል። አፍሪኤግዚም ባንክ የኢትዮጵያን የኢኮኖሚ ሪፎርም በአዎንታዊ ጎኑ እንደሚመለከት ባለፈው ዓመት ይፋ ማድረጉ ይታወሳል። በኢትዮጵያ የሚገኙ የሀገር ውስጥ ንግዶችና የፋይናንስ ተቋማትን ሲደግፍ እንደነበረ ያስታወሰው ባንኩ ከፋይናንስ ተቋማትና ኩባንያዎች ጋር በመተባበር የሀገሪቱን የኢኮኖሚ እድገት መደገፍ እንደሚቀጥል አረጋግጧል። መረጃው ከአፍሪኤግዚም ባንክ ገጸ ድር ላይ የተወሰደ ነው። በመጨረሻም
ለአፍሪካ አዲስ የፋይናንስ አቀራረብ እንደሚያስፈልግ የአፍሪካ ልማት ባንክ አስታወቀ። የአፍሪካ ልማት ባንክ ቡድን የ2026 የቀጠናዊ ኢኮኖሚ እይታዎችና የሀገራት ትኩረት ሪፖርቶች ውይይት መድረክ እየተካሄደ ነው። ተለዋዋጭ የፋይናንስ ሁኔታዎች፣ ዓለም አቀፋዊ የኢኮኖሚ አለመረጋጋትና የጂኦፖለቲካ ውጥረቶች እያደጉ መሆናቸውን የጠቆመው ሪፖርቱ አፍሪካ ይህን ልትቋቋም የምትችልበት አዲስ የፋይናንስ አቀራረብ ያስፈልጋታል ብሏል። በመድረኩ የልማት ፋይናንስ ፈተናዎችን ለመቅረፍ የሚያስችሉ አዳዲስ እሳቤዎችና አሰራሮች ይገኙበታል ተብሎ ይጠበቃል። እሳቤው የአፍሪካን የለውጥ ግቦች ለመደገፍ ሀገር አቀፍና ዓለም አቀፍ ካፒታልን የማንቀሳቀስ አስፈላጊነትን ያጎላል። እንደ ፈንድስ ፎር ኤንጂኦስ መረጃ መድረኩ የአፍሪካ ሀገራት ከጊዜ ወደ ጊዜ እየተወሳሰበ በመሄደው ዓለም አቀፍ ሁኔታ ውስጥ የበለጠ ጽኑ ኢኮኖሚዎችን እንዲገነቡ ለመርዳት ያለመ ነው ተብሏል። ክቡራትና ክቡራን ከኢትዮጵያ ልማት ባንክ ሳምንታዊ የዜና ሰዓታችን ይህን ይመስል ነበረ። ለዋሳችሁን ጊዜ በጣም አድርጌ አመሰግናለሁ። የሳምንት ሰው ይበላል።